ሳውዲ 4 ዓመት ሰርተሽ ህገ ወጥ ነበርኩ ተይዤ ገባሁ ነው ያልሽዋ? ከዛ በኋላ ደግሞ ሰዎች ይልከውኝ ያልሽ፣ ግራ አጋባኝ እሱ ነገር። ሰዎቹ ይላኩኝ ቤሩት እያለሁ በጣም ታመምኩኝ። ስታመም ጊዜ ሰዎቹ እዛ መፈረም አይችሉም። እንደዚህ ሀገር አይደለም። እዚህ ሀገር አሁን ሴትዮዋ ፈርሚልኝ ብላት እሷ ትፈርምልኛለች። እዛ ግን መፈረም አይቻልም። ራስ ወይ እህት ወይ ወንድም ካልሆነ ማለት ነው። እሺ፣ ስለዚህ ወዴት ላኩሽ? ወደ ኢትዮጵያ መለሱኝ ማለት ነው። ወደ ኢትዮጵያ መለሱኝ እና ኢትዮጵያ ሄጄ ሰርጀሪ ተሰራው አንገቴን ማለት ነው። እሺ፣ ሳውዲ 4 ዓመት የሰራሽበትን ብር በራስሽ አካውንት አስቀምጠሽው እንዴት ነው አንድ ሰው ከአንድ ሰው አካውንት ገንዘብ ማውጣት የሚችለው? ይኸውልሽ አቡዬ፣ እኔ አካውንት ውስጥ ብሩ አይገባም። ለከሌ ይሄን ስጥልኝ፣ ለሜ ይሄን ስጥልኝ፣ ለልጅቷ ይሄን ግዛ ነበረ መለ የነበረው ማለት ነው። አካውንት ውስጥ ይሄን አስገባልኝ እለዋለሁ። ግን አካውንት ውስጥማ አያስገባም። ለአሮጊቷ ራሱ ከዛ ጊዜ የዛን ጊዜ ታይ ለምንድን ነው የምትሰጪው? እሱ እኮ እየጠጣበት ነው ምናምን ሲሉኝ ማለት ነው። እንዲ የልጃቸውን ቅናት ይዛቸዋል እንዴ ሴትዮ አላለሁኝ በዛን ሰዓት ሲቆጡኝ ማለት ነው። አይደለም አንቺ ታሪክሽ ላይ ያልሽው ባንክ አካውንትሽን ልጅቷ ጋር ልብስ ታጥቢላት የነበረችው ሴት ጋር እሷ የላከችሽ ሴት ጋር የላከችሽን ሴት ፓስፖርት ላንቺ ያወጣችበትን ገንዘቧን ከከፈልሻት በኋላ በራስሽ ስም በባንክሽ አካውንትሽ እየላክሽ እየተቀመጠ ከዛ እሱ መጥቶ አንቺ ሳታቂ እንዴትስ አወቀ? አንደኛ ነገር ባንክ አካውንትሽ እሷ ጋር መቀመጡን መጥቶ ባንክ አካውንቷን ስጭኝ ትስጥፍ ብላለች ብሎ ወስዶ ገንዘብሽን አውጥቶ ሲጠቀምበት እንደኖረ ነው ይነገርሽን። መጀመሪያ ልንገርሽ፣ የባንክ አካውንቴን ለእሷ ሰጥቻት ነው ሄድኩትኝ። እዳይን ከፈልኩኝ። የተረፈው ብር 17,000 ብር ብቻ ነው። ያን 17,000 ብር እሷ አስገባች አካውንቱ ላይ ማለት ነው። ከዛም በኋላ እኔ ሰርቼ ስልክ እሷ አይመቻትም እያልኩ ሆቴል ስላላት አይመቻትም። 10 ጊዜ ባዳነች ሂጂ ያምጭልኝ እንዲያርግልኝ ለማለት ይከብዳል። በጣም ጥሩ እሺ፣ ገባኝ። እሷ ያስገባችው 17,000 ብርና ቡንኩን ያዘችው። ስለዚህ አንቺ አላልኩትም አልሻት ለእሷ ውሰድ። አንቺ ግን ሄደት ቡንኩን ውሰድ ብለሽዋል? አላልኩትም። እሺ፣ እንደዛ ከሆነ ታዲያ እንዴት ነው ብር ልኬለት ለእናትህ ይሄንን ለልጄ ይሄን ደግሞ በአካውንት ያስገባ ምትይው? አካውንትሽ ሳይኖረው እንዴት ነው በአካውንትሽ የሚያስገባ? ለእሷ ስጣት እለዋለሁ። ለንዬ ይሄንን ስጣት አካውንቴ ላይ ታስገባልኝ እለዋለሁ። ከዛ አይነግረኝም ነበረ። እየደወልሽ ብሩን አመጣ ወይ አስገባ ወይ አትይም? አትጠይቂም? ስለ ብርሽ መቤቴን አንድም ቀን ሶሪ የማይመስል ነገር ውዴ። እንዴት ነው አንድ ሰው አፈር ድሜ በልቶ የሚያመጣውን ገንዘብ እንዴት ነው አንድ ሰው አፈር ድሜ በልቶ የሚያመጣውን ገንዘብ ባሌ አመጣ ወይ ሰጠሽ ወይ አስገባ ወይ እንዴት ነው ማትዩ? እንዴት ነው አልጠይቃትም። ምክንያቱም ሁሉም ሰው እኔ ለእኔ ሁሉም በቃ ስለማምን እንደዛ ነው የመሰለኝ። እግዚአብሔር ምስክሬን ብታምኚውማ አካውንቱን እሱ ጋር ታስቀምጪ ነበር። ስላላመንሽ እኮ ነው ሴትዮዋ ጋር አስቀምጠሽ እሷ ጋር እየሄደ ብሩን እየሰጠ እሷ እንድታስገባልሽ የምታደርጊው እኮ እሱን ስላላመንሽው ነው እኮ። አላመንኩትም። ምክንያቱም ስለሚጠጣ ስለሚጭስ ስለሚቅም ይቅምበታል የማለት እንትኑ ስላለኝ። አዎ ቴንኪው። ሱሰኛ ስለሆነ ስለማታምኚው ላክሽለትና ከዛ ለሚወጣውን ወጪ ይሄንን ለዚህ አርግ ይሄን ለዚህ አርግ ብለሽ የቀረውን ወስደ ለከሌ ስጣትና ቡኬ እሷ ጋር ነው ታስገባልኝ አልሽ። ሰው ደውለሽ ይሄ ማታምኙ ሱሰኛው ባልሽ ስለማታምኙ ባንክ ቡክሽን ሌላ ባዳ ጋር ያስቀመጥሽ ሰው እየደወልሽ እሷ ጋር አመጣ ወይ የዚህን ወር ብር አመጣ ወይ ገባ ወይ ብለሽ እንዴት አትጠይቂም? የሚሰጣት ነው የመሰለኝ። ምክንያቱም ቤቱ መንገድ ላይ ነው፣ ሰፈር ውስጥ ስለሆነ በቃ ሲያልፍ ሰጥቷት የሚሄድ ነው የሚመስለኝ እንጂ በፍጹም እንደዚህ ያደርጋል ብዬ አላሰብኩም። ስመጣ ነው የሞተብሽ ሰው አለ እንደ ማንን ለቅሶ ልቀብሪ ነው የመጣሽው አለኝ። ማለት ስለው ጊዜ ጥቁር በጥቁር ለብሰሽ የመጣሽው አለኝ። እና ያ ነገር ከውስጤ በጣም እንትን ብሎ ስለነበረ የእሱ እህት አለች ሌላ ከዚህ ከዱባይ ነበር እሷም ተይዛ የገባችው። እኔና እሷ ውሏችን መርካቶ ነው። እግዚአብሔርን በቃ እንቅማለን፣ እንጠጣለን፣ እናጨሳለን። ከመሸብን እዛው እሱ የሚሰራበት መኪና ላይ ቁጭ ብለን እናድራለን ማለት ነው። እሺ ቤይሩት ስንት አመት ሰራሽ? 1 አመት ከ4 ወር። እሺ የቤይሩት ከአመት ከ4 ወር የሰራሽበት ብር? ቤይሩት 6,000 ብር ነበረ።
6,000 ብር ነበር በኢትዮጵያ የሚከፈለኝ ማለት ነው። እሱንም የተወሰነ ብር ነው እጄ ላይ የነበረው። ሌላውን ያው ኦፕራሶን ተሰራውበት ሐኪም ቤት ታከምኩበትና አለቀ ማለት ነው። 1 ወር ተቀምጬ 20 ቀን ኦፕራሶን ሆኜ በ20 ቀኔ ወደዚህ ሀገር መጣ። እና ሽንት ቤት እኔ 24 ጊዜ ኦፕሬሽን ተደርጊያለሁ። 24 ቦታ ስትሰማሽ እና 24 ቦታ ኦፕሬሽን ተደረግሽ የት ሀገር ላይ ነው? እዚህ ዱባይ። ዱባይ ዱባይ ከመጣሽ ስንት ዓመት ሆነሽ? 9 ዓመት። ስለዚህ 24 ስፌት አለ ሰውነትሽ ላይ ማለት ነው? አዎ 24 ጠባሳ፣ 24 ስፌት፣ 24 ቦታ ነው። ይሄ ቫሪኮስ ታውቂያለሽ? የእግር ላይ የሚወጣው ስር ነገር አንዴ ጥያቄ አውቃለሁ። 24 ቦታ ስፌት አለብሽ ስልሽ አዎ አልሽኝ። 24 ቦታ ተደርገሻል። 24 ጠባሳ አለ ሰውነትሽ ላይ። ስለዚህ በስንት አመት ውስጥ ነው 24 ጊዜ ኦፕሬሽን የተደረገ? 24 የተሰራሁት 2 ጊዜ ነው። አንዱን በአንድ የዛሬ አመት አንዱን ግሬን ተሰርቼ የዛሬ አመት ደግሞ አንዱን ተሰራው ማለት ነው። እና እዚህ አንድ እግርሽ ላይ 12 ስፌት፣ አንድ እግርሽ ላይ 12 ስፌት ነው ያለው። አዎ አንዱ ላይ 12 አንዱ ላይ 12 ነው። የአንገትሽን ረሳሽ እንደ የአንገትሽን ኢትዮጵያ ኦፕሬሽን የተደረግሽን ከቆጠርሽው 25 ማለት ነው አይደል? ላሳይሽ ካላመንሽ ቪዲዮ አድርጌ። አይ ይዘጋል ቲክቶክ። ስለዚህ የአንገትሽን ከቆጠርሽ የኢትዮጵያን 25 ማለት ነው። እሱን ረስተሽው ነበር አንቺ። እሱን ረስቼዋለሁ። ያው እሱ ብዙ ምንትን ስላላለኝ ረሳሁትኝ እሱን እና 25 ማለት ነው ከሱ ጋር። እሺ ዱባይ ከመጣሽ ስንት ጊዜሽ ነው? 9 ዓመቴ። 9 ዓመት። ኦኬ የ9 ዓመት ብርሽስ አለሽ? አሁን ኢትዮጵያ ውስጥ ንብረት አፍርተሻል? ምንም ነገር የለኝም። ብሩ የት ሄደ? 9 ዓመት ይሰራሽበት? እሰራለሁ። ያው ልጅቷ ስለነበረች ያው ለእነሱ ነው የምሰጣቸው። ማን ናቸው? የእሱ ቤተሰቦች። የሳውዲ የ3 ዓመት፣ ቤሩት የ1 ከ6 ወር፣ አሁንም ዱባይ የ9 ዓመት። ለእሱ ነው የሰጠሽው? ለእሱ አይደለም፣ ከእሱ ጋር አላወራም ጭራሽም ማለት ነው። ማለት ከእሱ ጋር 3 ብቻ ነው የሰጠሁት። አንድ ጊዜ ታስሮ፣ አንድ ጊዜ ደግሞ ሰው ገጭቶ እና አንዴ ደግሞ ስልክ ገዘውለት። ምንም ነገር ለእሱ አልሰጠውም። ለእነሱ ነው ማለት የእሱ እናት ናቸው። ስንት ልጅ ነው ያለሽ? 1 ልጅ እኮ። ታዲያ እነሱ ነው የምትያት? አንድ ሴት ልጅ። እነሱ ስልሽ የእሱ እናት ማለት ነው። እናቱንም የምታኖሪያቸው አንቺ ነሽ? ያው የሰራሁበትን እልካለሁኝ ለራሴ ላኪን ቤት 500 ብር ቀንስና ሌላውን ለእነሱ እልካለሁ ማለት ነው። ልጅሽ ስንት ዓመት ሆናት አሁን? አሁን 18 ጨርሳ 19 ነች። ሌላ አላገባም እሱ እስካሁን? ከአንቺ ጋር ያው ዝም ብላችሁ ነው ያለ ትዳር ነው። ሰው አገባ? አሁን እሱ አገባ ወይ? ከእሱ ጋር እሱን አላውቅም፣ ግን የራሴ ጓደኛ አለች እና ከእሷ ጋር ግንኙነት እንዳለው እዛም እያለው አውቃለሁ። አባቷ ያግባ ይውለድ አታውቅም እንዴ ልጅሽ? እንዴት አላውቅም ትያለሽ? ልጅሽ ታብራችሁ በቃ እንደዚህ እንደ ልጅ እንደ ማንኛውም ልጅ አላሳደግኳትም እና ያ ነገር እንትን ይለኛል። አሁን ደግሞ ታሳዝነኝና ስትናገር ደግሞ በጣም ታናደኛለች። ዘግቼ አለቅስና ልክ አልቅሼ ሲወጣልኝ እንትን እላለሁ። እዚህ ቤት አንድ ትልቅ ልጅ አለ ፊቴ ነውና ብርቱካን ይላል ሮሂ ጎርፈ ሰክሪ ባብች እኪ ሾያ ተአል ይለኛል። በቃ ዝም ብዬ ነው ማለቅሰው እየሄድኩ በቃ ዝም ብዬ። አንደኛሽን ዝም ብለሽ ከምታለቅሽ አንደኛሽን ክፍልሽ ገብተሽ በደንብ አልቅሰሽ ፊትሽን ታጥበሽ ይውጣልሽ ብሎ እኮ ነው። በቃ እየሄድኩ 10 ሲመጡብኝ ለመደበቅ ፈልጋለሁ፣ ግን አንደኛው በጣም ሰውን ይከታተላል እና ሁሌ እንደዛ ይለኛል። ስቅና ዝም እላለሁ፣ እረሳዋለሁ ደግሞ ወዲያው። ከፈለግሽ ግን እኔ ልጅሽን ጠርቼ ልመክርልሽ እችላለሁ። ልክ ልኳን ልነግርልሽ እችላለሁ። ብትነግሪያት ደስ ይለኛል። እመቤቴ ብትሰማሽና ብትነግሪያት ብትረዳው ደስ ይለኛል። የእኛን ታሪክ አብዛኞቻችን በስንት ዓመታችን ስደት ወጥተን ቤተሰቦቻችን እንዳገዝን እራሳችንን በስንት ዓመታችን እንደቻልን ልነግራት እፈልጋለሁ። ደስ ይለኛል እመቤቴ። እሺ እንዴት ነው ታዲያ ማገኘው? ቴሌግራሟን በቴሌግራም አይደል መጠራት?
ቲክቶኳን አላውቀውም ብለሻል። ብሎክ አድርጋሽ ይሆናል እኮ እንዳታያት ቲክቶክ ላይ እንጂ በዚህ ኖርማን ራሱ ብሎክ ታደርገኛለች። እንኳን አይደለም ቲክቶክ ኖርማን ራሱ እንዳልደውልላት ብሎክ ታደርገኛለች። ከዛ ሌላ ሰው ላይ ደውዬ ነው ማገኘት። አንቺ ዋትሳፕ አለሽ? አንቺ ዋትሳፕ ካለሽ ዋትሳፕሽን የዋትሳፕ ቁጥርሽን ለመስዬ ላኪልኝ። ቆይ ላስገባልሽ። ከዛ ዋትሳፕሽን ትልኪልኝና ቴሌግራሟን ትሰጭኛለሽ። እኔ በቴሌግራም ላይ ገብቼ ቲክቶክ ፕሮፋይሏ እንድትልክልኝና ቲክቶክ ላይቭ ላይ እንድትመጣ አደርጋለሁ። እሺ እመክራታለሁ። ብትሰማሽ ደስ ይለኛል። ምክንያቱም ከዛ ወጥታ ወይ እኔ ብገላገል ወይ እሷ ብትገላገል ደስ ይለኛል። ምክንያቱም ከዚህ ሴትዮዋ የምትለኝ ምንድን ነው እንደ ሱራፌል ታደርግሻለች እቺ ልጅ ትለኛለች። 2 ዓመት ከ4 ወር በነፃ ሰርቻለሁ። ሱራፌል ማለት የእሱ ወንድም ነው። የእሱ ወንድም የአባቷ ወንድም የአባቷ ወንድም ማለት ነው። እዚህ ሀገር መጥቶ እኔ ሳላቅ እዚህ ሀገር መጥቶ ከዛ ደወለልኝ ማለት ነው። እና እዚህ ነው ያለው ሲለኝ ምን ለምንድን ነው ሳትነግረኝ የመጣኸው አልኩት። ቆይ ቦታ የለም። ቆይ እሺ የኔን አካውንት አወርድልሻለሁ። ከስር ያለው የኔን ሰከንድ አካውንት ያው አወረድኩልሽ። የኔን አካውንት ግቢ መስዬ ኢንቫይት አድርጓት። መስዬ ለካ ኢንቫይት ሳረጋት ያላስገባት 8 ሰው ገስት ላይ ስላለ ነው። እና እዚህ ሀገር መጥቶ ሱራፌል ማን ነው? እሺ የእሱን ወንድም አምጥታሽ ነበር አረብ ሀገር? እኔ አይደለሁም ያመጣሁት፣ እህቱ ነች ያመጣችው። እኔ ሳላቅ እህቱ ቤሩት ሆና እሱን እዚህ ሀገር አስገባችሁ ማለት ነው። እኔ ማውቀው ነገር የለም። ከዛ እዚህ ከገባ በኋላ ደላላ ብር በላው፣ ወስደው ገጠር ውስጥ ጣሉት። ሄድኩኝ ተከራከሪ ከዱባይ ብሩን አስመለስኩኝ። 6000 ድርሃም ልኬለት እንዳትደውይ ከዛሬ በኋላ ብሎኝ ልጁ ብሎ ካደረገኝ ብሩን የላኩለት ልጅ ከዛ ዱባይ ድረስ ታውቀዋለህ የት እንዳለ ስለው አዎን ያውቀዋለሁ አለኝ። እሺ አልኩ። ማይ ሳሎን የሚባል ጋር ነኝ ብሎኝ ሄጄ ከዛ ተጣልቼ ብሩን ወሰድኩኝ ማለት ነው። አፍንጫውን ይዤ ብሩን ተቀበልኩት። ከሱ ላይ ተቀብዬ ለሌላ ሰው ከፍዬ ስራ አገናኝቻቸው እንዲሰሩ እዛ ደግሞ ሰጥቼ ከፍዬ መጣሁ። ያቺ ልጅ ደግሞ ብሩን በላችሁ ማለት ነው 6800 ብር። ከዛ እዚህ ደግሞ ሴትዬን ወንድሜ መንገድ ላይ ነው ቪዛው አልቆበታል ምን ላደርግ ስላት ችግር የለውም አምጪውና አንቺ ጋር ይቀመጥና እኔ ስራ ፈልጌ ያስገባዋለሁ ብላኝ እዚህ መጣ ማለት ነው። እዚህ መጥቶ ደግሞ ስራ ፈልጋ ስራ ሲገባ ፀሐይ ሙቅ